የአደይ አባት አዲስ አበባ መጥቶ ከባድ ችግር እየፈጠረ ነው። በቤታቸው ውስጥ ልጄን ካላመጣችሁ በማለት ከአሰሪዋ ጋር በዚህ መልኩ ተፋጠው ነው ያሉት። ሰላም ሰላም፣ ውድና የተከበራችሁ የሴት ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። አደይ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። እንደሚታወቀው አደይ ሰሞኑን በአባቷ ቁጥጥር ስር ነበረች። ከቀደም ሲል ጀምሮ ከአዲስ አበባ ከምትሰራበት ቦታ እንደ አጋጣሚ ቤት ለመቀየርም ብትሞክርም አባቷ እየተከታተለ ሊደርስባት ሲል ወደ ገጠር ሸሽታ ነበረ። የዴቭ እናት ዴቭና አደይ እንደሚመጡ በማወቅ ቤት ውስጥ የተለያዩ ዝግጅቶችን እያዘጋጀች ነበረ እየጠበቀቻቸው የነበረው። በዚሁ ዝግጅት ላይ እንግዲህ እነ አደይ ሲገቡ ተከትሎ የአደይ አባት ወደ ቤት እንደገባ ነው ያየ ነው። የአደይ አባት ወደ ቤት ከገቡ በኋላ ግን ከዴቭ እናት ጋር በጣም ከባድ የሚባል ትንቅንቅ ውስጥ ገብተዋል። ልጄን ታመጣላችሁ ወይስ አታመጡም የሚል ማስፈራሪያ ሁሉ ሲይዝት ነበረ። የዴቭ እናት ግን በፍጹም ይሄንን ማድረግ አትችልም፣ ፈልጋ ካልሆነ የትም አትሄድም፣ አደይ ማለት ልክ እንደ ልጄ ናት በማለት ነበረ የመለሰችለት። እንዴት ነው ልጅሽ ልትሆን የቻለችው በማለት እንግዲህ አንዳንድ ነገሮችን ተነጋግረዋል። የሚገርመው ነገር ዴቭና አደይ አዲስ አበባ ደረሱ እንጂ እነ ደመቀ ገና እዛው መንገድ ላይ። እንግዲህ በገጠር በአንዳንድ አካባቢዎች አሁንም ያለ ባህል ነው፣ ያለ እድሜ እንደዚሁም ያለ አቻ ጋብቻና ከማይፈልጉት ሰው ጋር ማጋባት አሁንም አንዳንድ አካባቢዎች እንዳለ ነው። ይሄን አጋጣሚ እንግዲህ በአደይ እያየነው ነው። በአደይና በጓደኛዋ ያለ አቻ ጋብቻን እያየን። በነገራችን ላይ ይህ ድራማ በጣም አስተማሪ ድራማ ነው። አንዳንድ ጎጂ ባህሎችንም ደግሞ ጠቃሚም የሆኑ ነገሮችን እና አገናዝበን እንማርበታለን ብዬ አስባለሁ። እንግዲህ የአደይ ጓደኛ ህይወቷ በዚህን መልኩ በእድሜ ከአባቷ ጋር እኩል የሚሆን ሰው አግብታ በዚህን መልኩ እየኖረች ነው ያለችው። እሷም እንደተናገረችው የኛ ደስታ አንድ ቀን ብቻ ነው። ሰው የሚያጅባችሁ የሚያጨበጭበው የሚደግስላችሁም አንድ ቀን ብቻ ነው። ከዛ በኋላ ግን ህይወታችሁ ጨለማ ነው የሚሆነው በማለት እንባ እየተናነቃት ተናግራ ነበረ። ካገባችን በኋላ እንግዲህ በቤት ውስጥ ታስራ እጇንም እግሯንም ታስራ እየኖረች እንዳለች የሚታይ ነገር ነው። ይህንን ህይወት ላለመኖር ነው አደይም ደፋ ቀና ስትል የነበረው። ከተማ ድረስ መጥቶ ሊያገኛት ስለነበረ እሷ ያመለጠች መስሏት ወደ እናቷ ብትሄድም ነገር ግን ከአባቷም በፍጹም ማምለጥ አልቻለችም ነበረ። እንግዲህ ዴቭ እንደዚሁም እነ ዳይመንድ ብዙ ዋጋ ከፍለው አደይን ከዚህን ሁኔታ ለማዳን ችለው ነበረ። አደይና ዴቭ አዲስ አበባ በደረሱ እና ገና እናትየውን የዴቭን እናት ሰላም እያሉ ባሉበት ወቅት ነው የአደይ አባት ተከታትሎ አዲስ አበባ ገብቶ የነበረው። እዛም እንደገባ ያው ይሄን አላማውን ይዞ ነበር የገባው። ልጄን ከየትም ቢሆን እኔ በእኔ ቁጥጥር ውስጥ ነው፣ አግቢ ያልኳትን ሰው ታገባለች፣ አልዋረድም በማለት እንግዲህ ከዴቭ እናት ጋር ሲነጋገሩ ነበረ። የዴቭ እናት ደግሞ በፍጹም እሷ ማለት እንደኔ ልጅ ናት፣ እንደ ልጄ ነው የማያት፣ እሷ ያልፈለገችውን ህይወት ደግሞ እንድትኖር ማንም አያስገድዳትም በማለት ነበረ ከአደይ አባት ጋር ሲነጋገሩ የነበረው። እሱን እናያለን በማለት የአደይ አባት ሲደነፉ ነበረ። እንግዲህ አንዳንድ ሰዎች በአደይ መምጣት ደስተኛ አልሆኑም። በተለይ ደግሞ ፍቅር በአደይ መምጣት በፍጹም ደስተኛ አልነበረችም። ምክንያቱም ፍቅር ዴቭን ትወደዋለች። ከዴቭ ጋር አብሬ እኖራለሁ፣ አደይ ባትኖር እኔን ሊወደኝ ይችል ነበር የሚል ሀሳብ ስላላት አደይንና ዴቭን ተከታትሎ አባቷ መምጣቱ ፍቅርን ያስደሰታት ይመስላል። ምክንያቱም አባቷ ከመጣ በግድም ቢሆን ይወስድልኛል ከዚህ ቤት፣ እኔ ምንም መልፋት አይጠበቅብኝም በማለት ያሰበች ትመስላለች። ባርኮትም ወደ ቤት እንደሚመጣም ደውሎ ነበረ። በዚህን ወቅት ሰላም ፍጹም ተረብሻለች። እንደሚታወቀው ባርኮት ወደ ቤት ከመጣ ቤዛንም ምናልባት ወደ ቤት ሊመልሳት ይችላል።
ሰላም ብዙ ነገር ከለፋች በኋላ ነው ቤዛንም ሆነ አደይን ከዚህ ቤት ማባረር የቻሉት። አሁን ግን በፍጹም አደይንም በእናቷ ትዕዛዝ እዚህ ቤት ትኖራለች፣ አንቺም ደግሞ ላደረግሽው ነገር ይቅርታ ትጠይቂያታለሽ ብላታለች እናቷ ሰላምን። ይሄን በፍጹም አላደርግም፣ እኔ ወደ አባቴ እሄዳለሁ፣ ያለበለዚያ ከአባቴ ጋር ነው ሄጄ የምኖረው በማለት ነበረ ሰላም እናቷን ስታስፈራራ የነበረው። ታዲያ ለምን አትሄጂም? መንገዱን አታውቂውም እንዴ? ሄጂ ጥርግ በይ በማለት ነበረ። እኔ አንቺን ብቻዬን አሳድጌ እናትም አባትም ሆኜ አሳድጌ እዚህ ደረጃ ድርሽሽ አስታውሶሽ የማያውቀውን አባትሽን አሁን አባቴ አባቴ አትበይብኝ በማለት በወቅቱ በጣም ተበሳጭታ ነበረ የዴቭ እናት። ይሁን እንጂ ሰላም አባቷም ጋር ብትሄድ የፈለገችውን አይነት ህይወት እንደማትኖር ታውቃለች። ምክንያቱም የሰላም ባህሪ በጣም አስቸጋሪና ከማንም ጋር ለመኖር የማይመች እንደሆነ በደንብ ታውቃለች። እኔ ያልኩት ካልሆነ እኔ የፈለግኩት ብቻ ካልሆነ የሚል ባህሪ ስላላት እንኳንስ አባቷ ጋር ሁና እዚህም ወንድሟና እናቷ ጋር ሁናም እንኳን እነሱ ጋር መስማማት እንዳልቻለች ግልጽ ነው። ነገር ግን እያጠፋች ያለችው ጥፋት በፍጹም እየታያት አይደለም ለሰላም። ዳይመንድ ከብዙ ጣጣ አደይን ካወጣት በኋላ እሱም ደግሞ እግሩንና እጁን ታስሮ የማይወጣበት ችግር ውስጥ ገብቶ እንደምንም ካመለጠ በኋላ አሁንን ደግሞ ሮማንን ከዛ ከታሰረችበት ቤት ሳላወጣ በፍጹም ወደ ከተማ አልሄድም በማለት ወስኗል። ጓደኞቹም በቻሉት አቅም እናምልጥ፣ ካሁን በኋላ ምንም የቀረ የለም፣ አደይና ዴቭም ሄደዋል፣ እኛም እነሱን ተከትለን መሄድ አለብን በማለት ቢሉትም ሮማንን ከዛ ጨለማ ቤት ሳላወጣ በፍጹም ወደ ከተማ አልሄድም በማለት ወደ ሮማን ቤት ለመሄድ ተገደዋል። ወደ ሮማን ቤት ከሄዱም በኋላ እንደ አጋጣሚ በር ተዘግቶባት ስለነበረ በሩን ከፍተው ቢገቡ እጇም እግሯም ታስሮ ቁጭ ብላ ነበረ ያገኘቻቸው። ገና እነሱን ስታያቸው አለቀሰች። ከዛም በኋላ ይልቁንስ አደይን አድኗት፣ እኔ እንደምታዩት ህይወቴ ከተበላሸ ቆየ በማለት ብትነግራቸውም አደይ አምልጣለች፣ አደይ ወደ ከተማ ገብታለች፣ ወደ ከተማ ሄዳለች፣ አሁን አንቺን ልናድንሽ ነው የመጣ ነው በማለት ቢነግሯትም እባካችሁ እንደታሰርኩ በዚሁ መልኩ አስቀምጦኝ በኋላ አስቸጋሪ ነው የሚሆነው በማለት ብትነግራቸውም አይሆንም እዚህ ትተንሽ አንሄድም በማለት የታሰረችበትን ገመድ ፈተው ወደ ጎዳና አድርሰዋት ነበረ። መንገድ ላይ እየሄደች ሳለ ምግብ ስለማትበላ ራሷን ስላዞራት ራሷን ስታ ወድቃ ነበረ። በወደቀችበት ጊዜ እሷን ምን ሆና ነው በማለት ተደናግጠው አንድ ቦታ ቁጭ ብለው ሳለ ባለቤቷ ይመጣል። ባለቤቷ ሲመጣ ደግሞ ያመልጣሉ። እነሱ ወደ ከተማ ሲመጡ መልሰው ወደ ቤት ይወስዷታል ሮማንን። የሮማንን ለማምለጥ መሞከር ፈተናዋን በይበልጥ አጠንክሮታል። ምክንያቱም ካሁን በኋላ በፍጹም እጇን እግሯን ብቻ ማሰሩ በቂ እንዳልሆነ በደንብ ያረጋገጠ ይመስላል ባለቤቷ። እንግዲህ ባለቤቷ ከቅናት አንጻር ልጅነትሽን ሳትጨርሺ ወዲያ ወዲህ መሯሯጥሽን፣ ወዲያ ወዲህ መሄድ፣ ያላስፈላጊ የሆኑ ሰዎች ጋር መገናኘትሽን ሳታቆሚ በአጠቃላይ ልጅነትሽን ሳትጨርሺ በፍጹም በነጻነት መንቀሳቀስ የለም በማለት ነበረ አስረዋት የነበረው። አደይ ካመለጠቻቸው በኋላ አደይን ለመያዝ የታዘዙት ሰዎች ቀጥታ ወደ አደይ እናት ቤትም ሄደው ነበረ። ወደ አደይ እናት ቤት ከሄዱ በኋላ ልጅሽን የት ነው የደበቅሻት? ልጅሽን አውጪ በማለት አልጋ ስር ሳይቀር ሲፈትሹ ነበረ። ከዛም በኋላ ልጅሽ እንደዚህ ናት በማለት ስለ አደይ እንዳይሆን እያወራ ያለው በፍጹም ስለ አደይ ልትናገር አትችልም፣ አደይን በደንብ ነው ያሳደግኳት ልጄን በማለት ብትናገርም እናትየዋ ምን አይነት አስተዳደግ ነው በማለት እንግዲህ የተለያዩ ንግግሮችን ተናግረዋት ነበረ። የሆነ ሆኖ እኔ አደይን አሁን ያለችበትን አላቅም፣ እንደሚታወቀው አባቷ ከወሰዳት ወደዚህ አላየኋትም፣ የት እንዳለች አላውቅም በማለት ተናግራለች። እሺ ብርሃንስ የት ነው ያለችው በማለት ነበረ በወቅቱ የጠየቋት። ብርሃንማ ውሃ ልቅዳ ብላ ሄዳለች። እናንተ ምን እየፈለጋችሁ እንደሆነ አላውቅም፣ ምን ለማለት ፈልጋችሁ ነው? ልጄ የት ነው ያለችው በማለት ነበረ የጠየቀቻቸው።
በቃ እዚህ የምናወራው ነገር ቁም ነገር ላይኖረው ይችላል። ይልቁንስ ሳትርቅብን ሄደን እንፈልጋት በማለት ተደናግጠው ቤቱን ለቀው እየሮጡ ቢሄዱም አደይን ለማዳን አልቻሉም። እንግዲህ አደይ ወደ ከተማ እንዳትሄድ ነበር የተፈለገው። አደይ ግን ወደ ከተማ ሄዳለች። ችግሩ የአደይ አባት ተስፋ አይቆርጡም እና ተከታትለዋት ከተማ ድረስ መምጣታቸው ነው። የአደይ አባት አደይንና ዴቭን ተከታትለው አዲስ አበባና እንደዚሁም የምትሰራበት ቤት ለመግባት ቢችሉም ነገር ግን ባሰቡት መልኩ አደይን አስገድደው ወደ ገጠር መውሰድ አልቻሉም። እንደዚሁ ሮማን ግን ለማምለጥ ስትሞክር ስለተያዘች ወደ ቤት ከመለሷት በኋላ በጣም ፈተናው በዛ ብሎባታል። እንደ ተመልካችና እንደ አድናቂ ደግሞ እናንተ ያለ እድሜ ጋብቻ ያለ አቻ ጋብቻ ይቅር በሚል ሀሳብ ብትኮምቱ ደስ ይለኛል። ቪዲዮአችን የዛሬው ይሄን ይመስል ነበር። በቪዲዮ ላይ ስህተት ካለ ይቅርታ አድርጉልኝ። መልካም ጊዜ